مرحبا ودي ተመልካቾቻችን ከሼኻችን ቤት ገብተናል ረመዳን ከሪም ብለን እንግዲህ ኢፍጣርም እንደምታዩት ሙቅ ደመቅ ያለ ነው ጥሩ ቆይታ እናሳልፋለን ሼኻችን አሉ እንደዚህም ባለቤታቸው አሉ ጓደኞች ወንድሞች ልጆች አሉ አይደል ኻሊድ አልተሳሳትኩም ሼኽ አይዋ ስለዚህ የዛሬው ኢፍጣራችን ሙቅ ደመቅ ያለ ነው ደሞ ማፍጠር ብቻ አይደለም ብዙ ቁም ነገሮችም አሉ የፍቅር ጎጆ ዛሬ እንግዲህ ከሼኽ ኸድር ሁሴን ጎጆ ገብቷል ብዙ ታሪክ እናወጣለን ብዙ ሚስጥር እንግዲህ ያው የኢፍጣሩ ፕሮግራም ተመልካቾችን ቤታቸው ሆነው እንግዲህ ከሼኻችን ጋር አብረው ያሳልፋሉ ብዬ አስባለሁ ስለዚህ ተመልካቾቻችን ብዙ ቁም ነገር የሚያገኙበት መሆኑን ነው ሼኻችንም እንግዲህ ያው በከፊልም በሙሉም ማለት የተወሰነ ሰርፕራይዝ የሚያደርግናቸው ይመስላል እንግዲህ ድንገት ነው ቀረጻ ያደረገው ስለዚህ ኢንሻአላህ ቆንጆ ቆይታ እንደሚሆን ተስፋ እናደርጋለን ከዛ በፊት ግን ከሁሉም ቀድመን ሼኽን ይቅርታ እንጠይቃለን ምክንያቱም ስለ ትዳር ሲወራ እንግዲህ ጓዳ ጎድጓዳውን ሁሉ ልንበረብል ልንፈትሽ ነው ምክንያቱም የነሱ ህይወት የትዳር ህይወት አስተማሪ ነው ለብዙዎቻችን በዛ ላይ ደግሞ ቃዲም ናቸው ስለዚህ እህታችን ሐያት ብዙ ሚስጥሮችን ትነግረናለች ማለት ነው ሼኻችንም እንደዚሁ ቁም ነገር እንጨብጣለን ከሁሉም ቀድመን ግን ይቅርታ እንጠይቃለን ሼኽ ኢንሻአላህ ፈቃድ ጠይቀናል ስለዚህ ከኢፍጣሩ ካፈጠርን በኋላ ብዙ ጨዋታዎች ይኖሩናል ከዚያ በፊት ግን እንደው በቅድሚያ ብንተዋወቅ ተመልካቾች ጋር ሼኻችን ያው ምንም ጥርጥር የለም ተመልካቾች በደንብ ያውቋቸዋል ከዛ ሼኻችን ቢያስተዋውቁን ሌሎች ወንድምና እህቶቻችንን ደስ ይለናል ሃይ مرحبا بسم الله الرحمن الرحيم ያው በግራ በኩል ያለችው ባለቤቴ ናት ሐያት ሰዒድ ትባላለች እንደዚሁም ልጄ ናት ሰላም ኸድር ትባላለች ማሻአላህ እሱም ዑመር አብዱ ይባላል የአብዱ መሐመድ የወንድሜ ጓደኛዬ ልጅ ነው ከዛ ቀጥሎ ያለው አብዱ መሐመድ አዲስ ይባላል ያው ጓደኛዬ ነው የአኺራ ወንድሜ ነው ከዛ ቀጥሎ ያለው መሐመድ ኸድር ይባላል ያው የኔ የመጀመሪያ ልጅ ነው ከዛ ቀጥሎ ያለው መሐመድ አወል ይባላል የባለቤቴ አጎቷ ነው ማሻአላህ ከዛ ቀጥሎ ያለው አብዱል ፈታህ ኸድር ይባላል ያው የኔ የሁለተኛ ልጅ ነው ማለት ነው ማሻአላህ ስለዚህ ተመልካቾች ጋር ተዋውቀናል እንግዲህ ጓደኝነትም ከድሮ ጀምሮ መለስ ማለታችን አይቀርም ምን እንደሚመስል ያጫውቱናል ቤተሰብነት ምን እንደሚመስልም እንደዚሁ ያወጉናል ብዬ አስባለሁ ስለ ትዳርም እናወራለን ከዚያ በተጨማሪ ደግሞ እንደ ወደ ኋላ መለስ ካልን አይቀር ያው የሼኻችን አባት ደግሞ በጣም ትልቅ ኮምቦልቻ ላይ ከሚታወቁ ኢማሞች መሻይኾች መካከል ናቸው ስለዚህ ከሱ ጀምረን ብዙ ቆንጆ ጨዋታዎች ይኖሩናል ብዬ አስባለሁ ስለዚህ ተመልካቾቻችን የትም ሳይሄዱ የትም ሳይርቁ አብረውን እንዲቆዩ ያሳሰብን አሁን ወደ ጨዋታው እንሂድ ወይስ ወደ ኢፍጣሩ እንሂድ ኢፍጣር ሰዓት እየደረሰ ነው እንግዲህ ቡናውን በደረቁ ስቱዲዮ አጥተናቸዋል ደግሞ የቡና ፕሮግራማችንን ያለ ቡና ሰርተናል የሻይ ሰዓታችንን ደግሞ የፍቅር ጎጆአችን ደግሞ እንደዚህ ድምቅ ብሎ እየበላን እየጠጣን እጣኑ ሁሉም ቡናውም አለ ወደ ሼኻችን እንመለስና መጀመሪያ ለረመዳን እንኳን አደረሳችሁ እንላለን ባሱና በተመልካችን ስም እንደው ለረመዳን መልእክት ጣል ያድርጉልንና ከዛ እንገባለን መሰለክ አይዋ مرحبا እንኳን አደረሳችሁ ጭምር ማለት ነው بسم الله الرحمن الرحيم ለመላው ሙስሊም ማህበረሰብ እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ አደረሰን እላለሁ ረመዳን ከሪም ለሁላችንም ማሻአላህ መርሐባ ስለዚህ አሁን ተመልካቾቻችን ያው የተወሰነ ቆይታ አድርገን ኢፍጣር አድርገን ወደ ጨዋታችን እንመለስ ይሆናል እስከ መጨረሻው ፍጻሜ ድረስ አብረው እንዲቆዩ ያሳሰብን ቀጥታ ወደ ፕሮግራማችን ወደ ጨዋታችን ገብተናል ማለት ነው አብራችሁን ቆዩ اللهم بارك لنا في رمضان 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 اللهم بارك لنا في رمضان
بارك لنا في رمضان اللهم بارك لنا في رمضان اللهم بارك لنا في رمضان سلام من الرحمن أي سلام على خير شهر كرمضى وزماني اللهم بارك لنا في رمضان اللهم بارك لنا في رمضان سلام على شهر الصيام فإنه أمان من الرحمن أي أماني اللهم بارك لنا في رمضان اللهم بارك لنا في رمضان كنت يا شهر الصيام منورا لكل فؤاد مظلم وجناني اللهم بارك لنا في رمضان اللهم بارك لنا في رمضان عبد فيك المسلمون فأقبلوا على ذكر وتسبيح ودرس قرآن اللهم بارك لنا في رمضان اللهم بارك لنا في رمضان أسفى حسنا عليك وحرقة تدور على الأعوام كل أواني اللهم بارك لنا في رمضان اللهم بارك لنا في رمضان إن فنيت أيامك الدهر بغتة فما الحزن منك في عليك بفاني اللهم بارك لنا في رمضان اللهم بارك لنا في رمضان يا أيها الشهر المبارك كلنا شفيعا إلى الديان كل مكان اللهم بارك لنا في رمضان اللهم بارك لنا في رمضان إذا نشر الأموات للحشر ربنا ونادى المنادي فيهم بفلان اللهم بارك لنا في رمضان اللهم بارك لنا في رمضان لنا الجبار جل جلاله هلم إلينا أيها الثقلان اللهم بارك لنا في رمضان اللهم بارك لنا في رمضان هنالك تتلو كل نفس كتابها فويل لمن زلت به القدمان اللهم بارك لنا في رمضان اللهم بارك لنا في رمضان أصوم غدا لله ربي وخالقي صيام وجوبا عن أداء رمضان اللهم بارك لنا في رمضان اللهم بارك لنا في رمضان برحمة هذا الشهر اغفر ذنوبنا بعفوك سامحنا فما لك ثاني اللهم بارك لنا في رمضان اللهم بارك لنا في رمضان برحمة هذا الشهر اغفر ذنوبنا بعفوك سامحنا فما لك ثاني اللهم بارك لنا في رمضان اللهم بارك لنا في رمضان بحرمة هذا الشهر اغفر ذنوبنا بعفوك سامحنا فما لك ثاني اللهم بارك لنا في رمضان اللهم بارك لنا في رمضان فصل وسلم كل يوم وليلة على زين رسل الله سرا وإعلانا ጊዜው እንግዲህ የረመዳን ወቅት ነውና የፍቅር ጎጆ ፕሮግራማችን ደግሞ ረመዳንን እየሸተተ እነሆ እናንተን እየጠበቀ ይገኛል። ያው ከዚህ በፊት እንግዲህ የፍቅር ጎጆ ፕሮግራሞቻችን እንደምታውቋቸው የተለያዩ ርዕሶችን እያነሳን ከሼኻችን ጋር ከሼህ ኸድር ጋር የተለያዩ ሀሳቦችን ስናካፍላችሁ የቆየን መሆኑ ይታወቃል። አሁን ደግሞ እንግዲህ ለየት ባለ ፕሮግራም ረመዳን የሚመስል ፕሮግራም ይዘንላችሁ መጥተናል። በፍቅር ጎጆ እንደተለመደው በጣም ቆንጆ ቆይታ እንደምናሳልፍ ቆንጆ ጊዜ እንደምናሳልፍ ተስፋ እናደርጋለን።
አይዋ ኸሊዱ እንዳልከው ሸኻችን ሁሉ ስቱዲዮ ያመጣን ነበር ስለ ትዳር ስለ ቤታችን ስለ ጉዳያችን ያንዳንዱ ጥቃቅን ነገር ሳይቀር ያወራን ደግሞ መፍትሄዎችን ማስቀመጥ ነበር ዛሬ ደግሞ እስኪ ሸኻችን ለምን አንዘይራቸው ረመዳን ነው በረመዳን ዚያራ ደግሞ አጅሩ በጣም ትልቅ ነው አብሮ ተሰባስቦ ማፍጠር ደግሞ እጅግ በጣም ያው ታውቃላችሁ መሐባን ፍቅር እንደ ኸይር ስራ መተዋወስን ስለሚያጨምርልን ስለዚህ ሸኻችን እስኪ ወጣ ብለን እንዘይራቸው ብለን ዛሬ እሳቸው ጋር ልንሄድ ነው አብራችን ሄዱ ከሸኻችን ጋር ቆንጆ ቆይታ ይኖራችኋል መልካም ጊዜ ይሁንላችሁ የተወዳችሁና የተከበራችሁ ተመልካቾቻችን እንግዲህ ያው ከኢፍጣር በኋላ ተመልሰናል ኢንሻአላህ እንግዲህ አሁን ቆንጆ ጨዋታዎችን ከሼኻችንም ጋር እንዳለ ከቤተሰቡ ጋር ምንጫወት ይሆናል በያስባለሁ እንደው እንደ መጀመሪያ እንደ ጨዋታችን መጀመሪያ መግቢያችንም ላይ ያወራን ነበርና ትንሽ ወደ ኋላ መለስ ብለን ጨዋታችንን ብንጀምር ደስ ይለኛል እንደው ሼኻችን ወደ ኋላ ተመልሰን ከልጅነታችሁ ከነበረው ነገር ጀምሮ የተወሰነ ነገር ትሉናላችሁ ከዚያ ደግሞ መግቢያም ላይ ስለነበረ አባታችሁ ሁላችንም እናቃቸው ትልቅ ሼኽ ናቸውና እንደው ከሳቸው ጀምሮ ያለውን ነገር ብትነግሩን ከዚያኛ በመሃል እንግዲህ የሰማናቸው የሰበሰብናቸው አንዳንድ ነገሮች አሉ እነሱንም ይዘን መጣለን مرحبا بسم الله الرحمن الرحيم ያው ከአባታችን ስጀምር ያው አባቴ ሐጂ ሁሴን አሊ ይባላሉ በኢማምነት እዚህ ኮምቦልቻ ውስጥ ወደ 40 አመታት ከዚያ በላይ በኢማምነት አገልግለዋል ያው የሳቸው ያው የተወለዱት እዚሁ ቃሉ የሚባል ወረዳ አንቻሮ ነው የተወለዱት እና ቂራአታቸውም ያው እስላም ሀገር የምትባል መንደር አለች አንቻሮ ውስጥ እዛ ነው መጀመሪያ ቁርአን ለፍዙል ቁርአን እዛ ነው የቀሩት ከዚያ ቀጥሎ የፊቅህ የሐነፊ መዝሐብ ፊቅህ በሐጂ አህመድ ቃሉ ላይ በሼኽ መሐመድ ታጁ አባት በሳቸው ላይ እስከ ኑር አልኢዳህ እስከሚባለው የፊቅህ ኪታብ እዛ ድረስ ነው ቀሩ ከዚያ በኋላ ደግሞ ከኑር አልኢዳህ በኋላ ሼኽ መሐመድ አወል እነ ሼኽ አርዲናገር የሚባሉት ከሐጂ አህመድ ቃሉ በሼኽነት ተመርቀው ሲወጡ እሳቸውን ተከትለው ወደ ዚጢጣ አካባቢ አባ ጥቢያ ሀገር የሚባል ቦታ ላይ እዛ ቆይተዋል እሳቸው ጋር በመቅራት ያው አጠቃላይ ፊቅሁን የጨረሱት ሼኽ መሐመድ አወል እነ ሼኽ አርዲናገር የሚባሉት ጋር እሳቸው ላይ ነው ፊቅህ የጨረሱት ከዚያ ፊቅሁን ከጨረሱ በኋላ የአረቢያ ለመቅራት ወደ አጋምሳ የሚባለው ቦታ ሐጂ አረቡ የሚባሉት ጋር እሳቸው ጋር ነው የቀሩት ከዛ አረቢያ ከጨረሱ በኋላ ደግሞ እንደዚሁም የተፍሲር ወደ ተፍሲር ሐሪማ ሄደው እስላም ሀገር ውስጥ በጣም ታዋቂ ትልቅ የተፍሲር ቦታ የተፍሲር ሼኽ ነበሩ ሼኽ ቡሽራ የሚባሉ እሳቸው ላይ ነው ተፍሲር የጨረሱት እንደዚሁም ደግሞ ሐዲስም በሼኽ መሐመድ ታጁዲን እሳቸው ላይ ሶሒሐይንን ቡኻሪና ሙስሊምን እሳቸው ላይ ቀርተዋል ከዚያ በኋላ ያው በዚሁ ወደ ኮምቦልቻ መተው ወደ 40 አመት ከዛ በላይ የሚሆን በኢማምነት ሲያገለግሉ ያው አሁን እድሜያቸው ቀዲም ሆነው እስከሚያቋርጡበት ጊዜ ድረስ ሀያታቸውን በሙሉ በዚህ ነው ያሳለፉት ማለት ነው እሳቸው ማሻአላህ እንደው ምናልባት ካልተሳሳትኩኝ ኮምቦልቻ የዒድ ሶላቶችም ላይ ይመስለኛል እሳቸው ነበሩ የሚያሰጅዱት ማሻአላህ የዒድ ሶላት ከመጀመሪያ ጀምሮ እሳቸው አሁን ቀዲም ሆነው እስካቋረጡበት ጊዜ ድረስ የሁለቱንም ዒድ ዒድ አልፊጥርም ዒድ አልአድሐም ሲያሰግዱ የነበሩት እሳቸው ናቸው ማሻአላህ አይዋ ደስ የሚለው ደግሞ አሁንም ሼኻችን የሼኻችን አባት በህይወት አሉ
ረጅም እድሜ ደግሞ ሰጥቷቸው የበለጠ እናንተም እንድትخدማቸው እንድትጠቀሙ እንመኝላቸዋለን። ተመልካች እየጓጓ ነው። የሼኻችን እድገት ምን ይመስላል? ያው እኔ እዚሁ የተወለድኩት እዚሁ ኮምቦልቻ ከተማ ውስጥ ነው። እድገቴም እዚሁ ኮምቦልቻ ከተማ ውስጥ ነው። እንግዲህ ያው አባቴም ሼኽ እንደመሆናቸው መጠን የቂራአት ሁኔታዬ ቁርአን መጀመሪያ አሊፍ ብዬ የጀመርኩት ያው አባቴ ላይ ነው። ከዚያ ቁርአን ያው ከአختምኩኝ በኋላ የተውሂድ ኪታብ አቂደቱል አዋም በመባል የምትታወቀውን የተውሂድ ኪታብ እሳቸው ላይ ነው ያው የጀመርኩት የቀራሁት። ከዚያም በመቀጠል ያው አባታችንም ያው መዝሃባቸው ሐነፊ ስለሆነ እኔም የሳቸውን ፈለግ ተከትዬ ሹሩጡ ሶላት ከሚባለው የኢማሙል አዕዘም የፊቅህ ኪታብ ከዛ ጀምሬ ያው አባታችን ላይ ቀራሁኝ ማለት ነው። ሹሩጡ ሶላት አቡል ለይት ሙቀዲማ ቱሕፋ ኑረል ኢዳህ ድረስ ያው እሳቸው ጋር ነው የቀራሁት። ከዚያ በኋላ ከኑረል ኢዳህ በኋላ ቁዱሪና ከንዝ የሚባሉትን ኪታቦች ደግሞ ሸይኽ ኑሩ የሚባሉ የሼኽ መሐመድ ታጁዲን የእሳቸው ደረሳ የነበሩ በኋላም ላይ እሳቸው ሼኽነት አውጥተዋቸው በዚህ በደሴ ወጣ ብሎ ቆርኬ የሚባል ቦታ ላይ እዛ ያቀሩ ነበር። አሁን ወደ አኺራ ሄደዋል ረሂመሁላሁ ተዓላ። እሳቸው ላይ እንደዚሁ የቁዱሪይንና እንደዚሁም ከንዝ የሚባሉትን ኪታቦች እሳቸው ላይ ነው የቀራሁት ማለት ነው። ያው ፊቅህ የቀራሁት እስከ ከንዝ እስከሚባለው ድረስ ቀርቻለሁኝ። ከዚያ የተወሰነ የሶርፍ ኪታቦችንም ከሼኽ ዑመር ኢማም እዚህ ዑመር መስጂድ ያቀሩ በነበረበት ሰዓት እሳቸው ላይ የሶርፍ ኪታቦችን ያው ቀርቻለሁኝ። እንደዚሁም ደግሞ ያው ሐዲሶችን ከሙኽተሶር ጀምሮ ማለት ከቡሉጉል መራም፣ ሪያዱ ሷሊሒን፣ ተጅሪዱ ሶሪሕ እና ሶሒሐይን ደግሞ ቡኻሪና ሙስሊምን በሼኽ ከማል ሙሐመድ የሶላሑዲን መስጂድ ኢማም ያው እሳቸው ላይ ይሄንን ቀርቻለሁ ማለት ነው። ከዚያ እንደዚሁ ደግሞ ተመልሼ አባታችን ላይ እሳቸውም ያው ተፍሲር ያቀሩ ነበር። በተፍሲር ነው በጣም ሹህራ ያላቸውና ለማቅራትም በተፍሲር ላይ ነበር እንትን የተባለውና በኋላ ነው ከተማ ገብተው ወደ ኢማምነት እንትን ያሉት። የተፍሲርንም ከአባታችን ላይ ቀርቻለሁኝ ማለት ነው። ያለው እንግዲህ እድገቴ ያው ከልጅነት ጀምሮ ያው በዚህ መስጂድ አካባቢ ነው ያደግነው። በተለይ ዑመር መስጂድ ላይ ያው ሙሉ በሙሉ የህፃንነትም የወጣትነትም እድሜ እስካሁን ጊዜ ድረስ ያሳለፍነው እዚያው ዑመር መስጂድ አካባቢ ነው እና ያው ከመሻይኾች አጠገብ ሆኜ ነው ያደግኩት ማለት ነው። እንደው ብዙ ጊዜ ተመልካቾች እንዲህ ስለ መሻይኾች ስናወራ በትምህርት ለምሳሌ ይሄ ዓለማዊ ትምህርትን በተመለከተ አብዛኞቻቸው ጭራሽ ያልጀመሩት አድርገን ነው የምናስበው እና አንዳንድ ነገሮች ስናጠይቅ ደግሞ ያው ኤሌመንታሪም ሃይስኩልም ገብታችሁ እንደነበር ሰምተናልና ከዚህ ከቂርአቱ ጋር ከመስጂድ እንቅስቃሴው ጋር ከትምህርቱ ጋር እንደ ያለው ሁኔታ ምን ይመስል ነበር? እሱን የተወሰነ ብታጫውቱ። እንግዲህ ያው የትምህርት የአካዳሚክ የትምህርት ሁኔታ እንትን ስል ያው እስከ አንደኛ ደረጃ ትምህርት እስከ 6ኛ ክፍል ድረስ ያው በተከታታይ እየተማርኩ እያለ ያው ትንሽ ወደ ቂርአቱ በማዘንበል ትምህርቱን አቋርጬው ነበር 6ኛ ክፍል ላይ ያለው ማለት ነው። ከዚያ በኋላ የተወሰነ ቂርአት እንትን ካልኩ በኋላ መልሼ ደግሞ ያው ትምህርቱን ቀጥዬ እስከ ሃይ ስኩል ድረስ ተምሬያለሁኝ ማለት ነው። ማሻአላህ በጣም ደስ ይላል። ማይዳን እኔ እንዳልቆጣጠረው ያ አሁን ሼኻችን ከኮምቦልቻ ሸሪዓ ፍርድ ቤት ቃዲ ናቸው። ብዙ ባልና ሚስቶችን ብዙ ችግሮችንም እየፈቱ ያሉ ሼኽ ናቸው። ፕሮግራማችን የፍቅር ጎጆ ነው። ስለ ሼኻችን እድገታቸው ስለ አባታቸው ይሄን ያክል ካለን አሁን ደግሞ እስኪ ወደ ትዳር ህይወታቸው እንምጣ አይሻልም?
እንዴት እንደተመሰረተ ጀምሮ እዛል ቀረ ሻይ ማሊ ቡና እንጠጣና ይቀዳል። ስለዚህ ያው ይቀዳ ቡናውና ቡና እየጠጣን እንጫወታለን ኢንሻአላህ። መርሐባሽ صلى الله عليه وآله وسلم آمين እሺ መርሐባ ግን እንደው ወደሱ ከመሄዳችን በፊት ቅድም ሸኻችንም ሲያስተዋውቁን የልጅነት ጓደኛዬም ወንድሜም ብለው አስተዋውቆናልና ምናልባት ከልጅነት ጀምሮ ከሆነ ተውቡቃቸው እንደው የልጅነት ጊዜያችሁ ምን ይመስል ነበር የሚለውን የተወሰነ ነገር በትክክል ጓደኝነትስ በትክክል የሚለውን እስኪ ትንሽ ሐሳብ ያው ሸኸድር ነገር ገልጸውታል። ያው የልጅነት አውራ ጓደኛ የአኺራው እንድንል አልሐምዱሊላህ እስካሁን ድረስ ከልጅነት ጀምሮ አብረን ብዙ አሳልፈናል። ያው ሸኸድር ግን ለየት ያሉ ሰዎች ናቸው ማሻአላህ። ያው በዲናቸው በጣም ትቱና ለሰው መልካም ሰው ናቸው እና ከልጅነት ጀምሮ በቃ ሀታ የእሳቸው ዳዕዋ አሁን ልክ እንደምታውቁት ከልጅነት ጀምሮ ደግሞ ለህብረተሰቡ ሲያስተምሩ የነበሩ ናቸው። ሀታ እነ ሼኽ ታጁዲን ሳይቀሩ ሼኽ ኸድር በሚናገሩበት ሰዓት ወንበር ውጭ አውጥተው ያዳምጧቸው ነበር። አልሐምዱሊላህ ያው በጣም ከምገልጸው በላይ የሆኑ ሰው ናቸው። አልሐምዱሊላህ እና በዕልማቸውም አሁን እንደነገሯቸው ናቸው። ቶቶ ሰው ናቸው። አልሐምዱሊላህ አላህ ሀያታቸውን ያድርግልን። አሜን ኢንሻአላህ። መርሐባ። ስለዚህ አሁን ወዳንቺ ሐሳብ ብንመጣ መልካም ይመስለኛል። እንደው እንዴት ነው መጀመሪያ የተጀመረው ተውቃችሁ እንዴት ነው ወይንስ የሚለውን እናውራ ትንሽ። እህታችን እንግዲህ ሸኻችን ባለቤት ናት። ያው እኛ ብዙ ሚስጥሮች ሰምተናል፣ ካላወጡ እናወጣለን ማለት ነው። ሸኻችን ምን አይነት ባል ናቸው? እንግዲህ ኸድር ያው ጥሩ ባል ነው። አንተ ነው የሚባሉት? አዎ እኔ አንተ ነው የምለው። መርሐባ። ያው ብዙ ቦታ ስለምንደነግጥ እኮ ነው ትልቅ ሸኽኛ በጣም እንትን የምናደርግላቸው አንተ ሲባል ከው እንላለን። ያው እኔ በማይዳ እንደደነገጥኩት ማለት ነው። አይው ነብይ ባገሩ አይከበረም የሚባል አባባል አለ። አይው በትክክል በትክክል እኔ ምን ሰምቻለሁ? አንቺ የትልቅ ሸኽ ባለቤት ናትና አንቱ ብሎ ፍቅር አንቱ ብሎ ሚስጥር የለም ማለት አንተ ነው በትክክል በትክክል። ከዛ ያው በቃ አንተ ነው እኛም አንተ ነው የምንራሽ። እሺ ያው በጣም ባህሪ ደረጃ በጣም የሆነ ስነ ምግባር ያለው ባልና ያው መጀመሪያ ግንኙነታችን ከሃይ ስኩል እኔ የሰውተኛ ክፍል ተማሪ ነበርኩ። ያኔ ፕሮግራም እናቀርብ ነበረ። የመድረሳ ወይስ ኦኬ የትምህርት ቤት እምሸኛ የትምህርት ቤት ማለት ኦኬ ጀማ ማሻአላህ አይዋ ጀማ ነበረን እና እኔ ግጥም አቀርብ ነበር ሰዓቱ። እሱ ደግሞ የወጣቶች እንደዚህ ዳዋ ያደረገ ነበረ እና ያኔ ነው ያየኝ። እኔ አላውቅም በዛ ሰዓት አላውቅም፣ እሱ እንደነገረኝ ማለት ነው። በዛ ሰዓት ነው ያወቀኝ ማለት ነው። ከዛም በኋላ ያው በሽማግሌ ማለት ነው። ያው የግል እንደዚህ በእንትን ትውቅ የለም፣ በቤት ነው። ያው ቤት ሽማግሌ ተላከ። ያው እኔም እምቢ አላልኩም ማለት የሆነ ባላውቀውም ሀታ መልኩን ራሱ በደንብ አላውቀውም። ያኔ ግን በዲኑ ጥሩ ስለነበር ያኔ ደግሞ ዲን ላይም ደህና ነበርኩኝ። እኔም በሰዓቱ እንደዚህ የተሻለ ቢዩ ማስበው በቃ ዲን ያለው ሰው ነበርና እንዲሁ የማውቀው በኸበር ነው። ግን ያው ምንም አላልኩኝም። ያው ጥሩ ነው እስላማዊ የሆነ ቤተሰብ እንዲኖረኝ እፈልጋለሁ። ያን ያህል በሰዓቱ ግን
ትዳር መሰረታለሁ ብዬ አስቤ አልነበረም። እንዲሁ ግን አላህ ስለፈቀደው ነው ሆኖ ለትምህርት ማለት ዩኒቨርሲቲ ገባ ነበር ተማሪ ነበርኩኝና ያው ያን ያህል በጣም ጎበዝ የሚባል ተማሪ ባልሆንም የተወሰነ ገብቼ የምወጣበት ውጤት አላጣም ነበርና ትምህርት ላይ ነበር ትኩረት የማድርገው ማለት ነው። በኋላ ግን ይሄ ነገር ሲመጣ ያው ምንም አላልኩም ያው ተቀበልኩ ማለት ነው። ማሻአላህ መች ማለት ነው አመቱ 2002 ቅርብ ጊዜ በጣም ግን በትዳር አይደለ? ማሻአላህ ረጅም ነው። ቅርብ ይመስላል 2000 አይ ሼክ ሲሉ ነበር ሼኻችን እንደ ታሪኩ ላይ ከነበራችሁ እናንተ ጓደኛ አይደለ? እነሱ ያውቃሉ ጓደኛ ነበሩ እና ያው አላህ ስለፈቀደው ብቻ በሰዓቱ የሆነ አንቺ ጊዜ የምታስቢው ነገር አይሆንም። ብዙ ጊዜ እሱ የሻው ነገር ነው የሚሆነውና ጥሩ ነገር ነበረ አልহামዱሊላህ። ያው ደስ የሚል ህይወት ነው ያሳለፈው ማለት ነው። ወደ ዩኒቨርሲቲ ገና አልገባሽም ነበር ማለት ነው? አይ ጋብቻችን ተፈጸመው በኋላ ነው 2002 ማን ነው መጋቢት ትዳር ሴሚስተር ማለት ነው ያኔ ነው እና ገብቼ ነው ከገባው በኋላ ነው ዩኒቨርሲቲ ገባሽ? የት ዩኒቨርሲቲ ነበር? እዚህ ወሎ እሱ እንደውም የተከፈለ መስዋዕትነት አለ። ይሄን ሰምቼ ለዩኒቨርሲቲ የተከፈለ መስዋዕትነት አለና እሱ ጋር እኛ ራሳችን እንመጣበታለን። ግን ቀድመን በዱዓኔ መጣችሁ እንደዛ ሰምቻለሁ። ትዳሩ ከተመሰረተ በኋላ እዚህ ተማረች፣ እዚህ ጀመረች ወሎ ዩኒቨርሲቲ ገባሁኝ ማለት ነው። ሼኻችን እናንተ ነው የምንጠይቅ እንዴት ሀያት ልትመረጥና የእናንተ ቤተሰብ ወይ ደግሞ የእናንተ የልጆቻችሁ እናት ልትሆን እንደቻለች እናንተ ደግሞ የተወሰነ ንገሩ። ያው የጀማዓ ነበረ የአህሉሱና ወልጀማዓ የሱፊያ ራሱ ቻሊ ወጣት ጀማዓ ነበረን። በዛን ሰዓት በየአመቱ ወደ ግቢ የሚገቡ ዩኒቨርሲቲ የሚገቡ ተማሪዎችን የመሸኛ ፕሮግራም እናዘጋጅ ነበር በየአመቱ ማለት ነው። ከዚህ ጥሩ የባዕዳቸውን እንትናቸውን ጠንክረው ሄደው እዛ ለተለያየ ብዥታ እንደዚህ አቂዳቸውን እንዳይለቁ በማሰብ እንደዚህ አይነት ፕሮግራም ነበረንና የዛን ሰዓት እዛ ፕሮግራም ላይ ያው ዳዕዋ ተማሪዎቹ አቀርብ ነበር። ከዛ በኋላ የሆነ ግጥም ሀያት አቀረበች። ያው የዛን ሰዓት እንደዚህ መልኳንም አላየኋትም ወራኢ ሂጃብ ነው ሂጃብ እንትን ተደርጎ ከዛ ሆኖ ድምፁን ነው የምንሰማውና አጋጣሚ ግጥሙም ርዕስ ጀነት እንደዋዛ የሚል ግጥም ነበርና በጣም ስሜት የሚነካ ነው እና ሁሉም እዛ አዳራሽ ቀበሌ 03 አዳራሽ የሚባል ነበር አሁን ፈርሷል። እዛ ነበር ፕሮግራሙ እና በጣም ስሜት የሚነካ በጣም ደስ የሚልና ብዙ ሰው እንትን ያለበት ግጥም ነበርና ከዛ በኋላ በዛ ነው እንግዲህ ሲልዝሙ የትምህርት ከዛ በኋላ ያው ዛህራ ሼክ ዑመር ባለቤት እሷም ጋር በደንብ እንትን ስለሚሉ ሼክ ዑመር ጋር ሆነን ለእሷ ለዛህራ ናት ዛህራ አገናኘችን። ያው ለመጀመሪያ ጊዜ እዛ እነሱ ቤት ተያየን። ከዛ በኋላ ተነጋገርን። ከዛ ጀመረ እንግዲህ ወደ እንትን ሄደንና መጀመሪያ ላይ ያው መስፈርት አድርገን መጀመሪያ እንትን ስል የነበረው በቃ በዲኗ ጠንካራ የሆነች በአቂዳዋ ጠንካራ የሆነች ልጅ በሚል ነበር የነበረ የኛ ነበር። አልሐምዱሊላህ አላህ አሳክቶት ደግሞ ያ ነገር ሆነ ማለት ነው። ግጥሙን ስትሰሙት በቃ ማግባት አለብኝ ብላችሁ ለትዳር ወስናችሁ ነስ መነጋገር ያስቀማችሁ ትዳር ለመመስረት አስባችሁ ነበር? ኦኬ ማለት የትዳር ትዳር ነበር በዛ ሰዓት ብዙ ዝግጁ አልነበርኩም።
ካለው አንዳንድ ሁኔታ አንፃር ማለት ነው። ግን የዛ ሰዓት የአላህ መሺአ ሆነና ያ ነገር እንትን ሲል በቃ እቺ ልጅ በእጄ ማስገባት አለብኝ እንትን ፈጠረብኝ ማለት ነው። ቤተሰብ ጋር በመብላላት ምን ያክል ጊዜ ቆየሽ? ምንም ቤተሰብም ያብላልበት እንትን ተቀበሉ። እሱም ወዲያው ሽማግሌዎችን እሷ ጋር ተነጋገር ፈቃደኛ መሆኗን ካልኩ በኋላ ቀጥታ ወደ ሽማግሌ ነው የላከው። ሽማግሌዎች ላክን። እነሱም ምንም መስፈርት አድርገው ምናለው እንደዚህ ነው የሚባል የለም። ማሻአላህ እሷ የመረጠችውን እሷ የወደደችውን ወደናል እንትናሉ። ወዲያው ወደ ኒካህ ሰዓት ተገባ ማለት ነው። አሁን ያው እንግዲህ ብዙ ቤተሰብ መስርተው እዚህ ደርሰዋል ማለት ነው እና አጀማመሩን ደግሞ ብዙ ሰዎች የሚያስተምር ነው። ምክንያቱም ሸኻችን ከዚህ በፊት ብዙ ርዕሶችን እያነሳን ከሳቸው ጋር አሁን ላይ ያለው የትዳር ሁኔታ ከአጀማመሩ ጀምሮ በጣም ችግር ያለው ያኔ ግን ትልቁ መስፈርት ዲን ነው። ቤተሰብም ደግሞ በዛ ልክ ተቀብሎ ወደ ትዳር የተገባው ይሄ ደግሞ ለብዙዎቻችን በጣም ትልቅ ትምህርት ነው ብዬ አስባለሁ። እንደው ምናልባት የሰርጉ ሰሞን ላይ ወይም የኒካሁ ሰሞን ላይ አብራችሁ ናችሁ ብዬ አስባለሁ እና እናንተ እንድታግዙ ፈልጌ ነው። ሼኻችን እንደው ያንን ሲመርጡ ሀሳብ አቀብላችኋል ወይ? አሁን ጓደኛ መቼም ብዙ ነገር ያማክራሉ። እናንተ ሀሳብ ምን ይመስል ነበር? እንደው ሼኻችን ያን ሀሳብ ሲያነሱ ያው ቢስሚላህ ወራህማን ያው ሼኽ ኸድር ከማጠገቡኛ ማተለየንም ያው ይሄን ጥያቄ ሲያቀርቡ ያው ብዙ ዱዓ አደረግን። ያው ብዙ እንደነገራችሁ ብዙ በሷ ቤተሰብ ያሉት ሷሊሆች ናቸው። አባቷም እናቷም አልহামዱሊላህ ደስ ብሏቸው በቃ በደስታ ነው ነገራቶቹ ላይ ሆነው እና በሰዓቱ ያው ትንሽኛ ሙስሊማን ብሎ አጋጥሞ የነበረው እሷ ወደ ዲላ ሄደች ጊዜ በቃ እንዴት ነው አትመለስ ወይ ወሳለው በትምህርቷ ተገፋበታለች የሚለው እና እሳቸው ደግሞ በጣም ሼኽ ኸድር በጣም ያው መሐባው መሳረፈባቸው በሰዓቱ ቦታው ርዕሱ የተለየ በጣም ዱዓ ያደረግን ነበር። አልহামዱሊላህ አላህ ዱዓችን አሳክቶ ወደዚህ መጣ። ከዛ በኋላ ያለው ነገር እዚህ ትምህርት ጀምራ አሁን እንደዛ አይነት ተቀበለዋል። ዲላ ድረስ ሂዳችሁ ነበር የሚባለው ነው። እንደዛ አይነት ጭምጭምታ ሰምቼ ነበረ። የሰማሁት ትክክል ይሁን አይሆን አላውቅም እንጂ ሼኽ ዑመር እና ሼኽ ኸድር ሂደው ነው ምን ያክል እውነት ነው እርግጠኛ አይደለም። እንግዲህ ያው ብዙ ጊዜ መረጃ ስናሰባስብ እውነትም ውሸትም ያው ሰው የሚመስለውንም እንደው ለማስቀየር ዘርስ ይላችሁ ነበር። ያው ዲላ ደረሳትና በግድ መሄድ ስላለባት ዲላ ሄደች። ከኒካሁ በኋላ ነው ሼኽ ይሄ ቤተሰብ ከተጠየቀ በኋላ ኦኬ ኒካህ እዛ ሰዓት እንትን አላልንም። ቤተሰብ ተጠይቆ ያው ክርክር ካደረግን በኋላ ነው ወደ ዩኒቨርሲቲ ሄደች። ከዛ ስትገባ ያው ወደዚህ ወደ ወሎ ዩኒቨርሲቲ ለመቀየር ያው ብዙ ጥረት አድርገን አንዳንድ መሰናክሎችን ነበሩ፣ ያው ተዋሮች ነበሩ። በቀላል የሚሳካ አይደለም ለማድረግ ማለት ነው። እና በወቅቱ ያው ደሴ የወሎ ዩኒቨርሲቲ ዋናው ካምፓስ እዛ የነበሩ የፕሬዚዳንቱን እዚህ አነጋግረን ከዛ ደግሞ እዚህ የነበሩ የቦርድ የዩኒቨርሲቲ የቦርድ ሰብሳቢ የነበሩት በወቅቱ የከንቲባ ነበሩ እና እኛም በዚህ በነበረን የዲን እንቅስቃሴ ላይ ከእነሱም ጋር እንትን ስለነበር እና የተወሰኑ ደግሞ ታዋቂ የሚባሉ ከተማችን ላይ ያሉ ዳይዎች እነሱ ጋር ሆነን አነጋገርናቸው። በቃ ችግር የለም የሚል እንትን አሉ። ከዛ ቀጥታ ለእሷ ደወልንላት። ያው ያመጣጡ ሁኔታ ብዙ እንትን መስዋዕትነት ከፍላ ነው እሷ የመጣችውና በእንደዛ ሁኔታ ነው እንግዲህ እሷ ምን አጋጠመሽ? በኋላ ከባድ እኮ በእርግጥ ከሰው ሀገር ወደ ሀገር ሲሆን ደስ ይላል፣ ግን ትምህርቱን የመቀጠል ስጋት ደግሞ ያድራል ከቤተሰብም ካንቺም። ምናልባት ሼኽ አስተምራለሁ ብላችሁም ሊሆን ይችላል የተሰጣችሁት።
ያው በተለይ አባቴ እንድማር ይፈልጋል ማለት እሱ ሳይማር ነው ያስተማረኝና በትምህርት ገፍቼ ያው ጥሩ እንድደርስ ይፈልግ ነበር እና ከዲላ ያው መጣሁ ማለት ራሴ ነኝ የመጣሁት ማለት አላመጣኝ ማለት በሲባወልሽ ብለሽ ያው እዚህ እንደሚቀበሉኝ ነው እንደዚህ ማለት ፍቃድ ጠይቀዋል። ከዛ ያው ለሊት ግዴታ ሰኞ ምናምን አካባቢ መግባት አለብሽ ተባልኩኝና ከሰዓት ነው የወጣሁት ከዲላ ማለት ነው። እና ከዛ አዲስ አበባ አደርኩኝ ለሊት ነው 7 ለሊት 5 ሰዓት ምናምን ገባሁ ከዲላ አዲስ አበባ ለሊት 5 ሰዓት ከዲላ አዲስ አበባ ከዛ ደግሞ ወደዚህ እዛ ሰው ለሊት ኦኬ አዲስ አበባ ከዛ ለሊት ደግሞ እንደዚህ 8 ሰዓት አካባቢ ወደ ኮምቦልቻ መጣሁ ማለት ነው። ታርፍ ማለት ነው ያው ጣት ወደ ደሴ ሄድ ነው ወዲያው ማለት ነው። ነገር ወደ ደሴ ሄድ እዚህ ከመሸ ነው ያለው። ከዛ ዩኒቨርሲቲ ወሎ ዩኒቨርሲቲ ጆይን አደረግሽ? ምን ያህል ጊዜ ተማርሽ? ከዛ ወሎ ዩኒቨርሲቲ እየተማርኩኝ ያለ ሁለተኛ ዓመት ማነው ሰከንድ ሴሚስተር ፈርስት ሴሚስተር አካባቢ ነው ሁለተኛ ዓመት ላይ ደርሼ ማለት ነው። ያኔ የመጀመሪያ ልጅ ያው ነፍሰ ጡር ሆንኩ ማለት ነው። ኦኬ እና ምንም ያው ምቾት አልነበረውም። ያው እርግዝናው ጋር አንደኛ አዲስ ነኝ፣ ሁለተኛ ብዙም እንደዚህ ያው ልምዱ ሳይኖር ሲቀር ከባድ ይሆናል ሁሉም ነገርና ያኔ ያው ትቼው መጣሁ ማለት ነው። አቋረጥኩ። ቤተሰብ ምን አለ? ብዙም ያው አልደገፉኝም። ያው ዳርም ቢፈልግ ጥሩ ቢሆንም ግን እንደማር ይፈልጉ ነበር። ያኔ ደግሞ ጊዜው 2003 አካባቢ ከሆነ ከትምህርት በጣም ትልቅ ቦታ የሚሰጠው እንደዛ እየረከሰ ማለት እንደዛ ነበር። በቀላል ነው የሚታየው የግል ኮሌጆች አሉ በቀላል ነው ማለት ነው። ያኔ ግን ዩኒቨርሲቲ ለመግባት ከባድ ነው በጊዜው ታውቃለህ። ከዛ አልፎ ደግሞ አብዛኞቻችን ትልቅ ነገር ስለምንስል እንጨርስ ይፈልጋል። ግን ያው ትዳር ደግሞ ከሁሉም ይበልጣል። ነው ትልቅ ነገር ነው። መሐመድ ነው ማለት ነው ያኔ ታሪክ የነበረው መሐመድ አይደለም። እርግጥ በሰዓቱ ያው ሌላ ነበር፣ ሴት ነበረች። ያው ማነው ከተወለደች በ3 ቀኗ ምናምን ያለፈችው ማለት ነው። ከባድ ጫና ነው ደግሞ እና የመጀመሪያም ስለሆነ ያው ትንሽ ከበድ ይላል። ትዳርሽን ይዘሽ እንደገና ደግሞ ልጅ ሲመጣ ትንሽ ይከብዳል ስሜቱ። ያው አዲስ ስትሆኚ ይከብዳልና በሰዓቱ ያው አቋረጥኩ ማለት ነው በዛ ምክንያት። አይዋ እንደው እስኪ ሀያት ያው አጎቷም አብረው ስላሉ እስኪ ስለሷ ደግሞ የተወሰነ ሀሳብ ብሰጥ በጣም ደስ ይለናል። ሀያት እንደው ከቤተሰብ ጋር ምን አይነት ልጅ ነች? ምናልባት እንግዲህ የትዳሩን ጥያቄ ሲመጣ አብረው ከነበሩ በወቅቱ ይዛኝ በሀያት ቤተሰብ በኩል ያለውን ድባብ ሊያውቁት ይችላሉ ያስባሉና እስኪ ደግሞ በእናንተ በኩል የተወሰነ ሀሳብ። ቢስሚላህ ራህማን ራሂም መጀመሪያ ለደረጃ በላሱና ለቴሌቪዥን ትልቅ አክብሮት አለኝ። በመቀጠል ሰሞኑን አባታችን በዚህ ሳምንት ላይ አልፏል። ኢንሻአላህ የሀያትና የሸክተር ጋብቻ ሁኔታ ከዛ በፊት ሀያት ብዙ ጊዜ እስከ ውጭ ሀገር ድረስ የጋብቻ ሁኔታ የተጠየቀበት ነበረ። ግን እሷም ፍላጎቷ ራሱ በዲን መጀመሪያ መስፈርቷ ዲን ላይ ስለነበረ ብዙ እንትኖችን ራሱ ሁሉና ነው ጋብቻ ሁኔታ ማለት ነው። ግን ትልቁ ነገር እኔ በዛ ወቅት የማስታወሰው ትልቁ ነገር የሰርጉ ጊዜ የተደረገው ነገር በጣም የሚያስደስት ነገር ነበር። አብዛኛው ሰው የሚጠብቀው የሰርግ ስነ ስርዓቱ እንደዛ ከዚህ በፊት እንደነበረው አይነት ፕሮግራም ነበር የሚጠብቀው። ግን በወቅቱ ወደ ሞዴል ነበር የተቀየረው ፕሮግራም ምንም ራሷ እንትን አልነበረም። አልበዛ ምናምን አልጠበቀም። ብዙ ቤተሰብ ራሱ በጣም በደስታ ነው እንትን ያለው እና የዛን ያ ሁኔታ በጣም ደስ ይለኛል ሳስታውሰው። የተቀየረው ወደ ሞዴል ፕሮግራም ሰርግ እና አንድ ላይ ነበር የተደረገውና ያንን ነው ማሻአላ። እዚች ጋር አንድ ጨምራችሁ እንድታነሱልን እንግዲህ ሀያት ያው ስትሰጧት ብዙ መስዋዕትነት እንደተከፈለባት ነግራናለች። ሴት ልጅ ደግሞ ያው በሰዓቱ የዛን ጊዜም እንደዚህ ቤት ገና በደንብ ወደ ውጭ ያልወጡበትም ሰዓት ሊሆንም ስለሚችል
ሼክ እንዳስተምሩ ተሰጥቷቸዋል። ከዛ ከዩኒቨርሲቲ ድረስ ቀይራለች ሀያት መጣች፣ ልጅ ተወለደ። ከዛ ልጅም ደግሞ ያው የአላህ መሻአ ሆነ። ስለዚህ ከሁሉም ውጭ ሆነች ማለት ነው። ትዳሩ ብቻ ነው የቀረው። ልጅም እንትን አለ፣ ትምህርቱም ቆመና ምን አይነት ስሜት ነበር ከእናንተ ቤተሰብ? ቀልብ መሰበር ነበር ወይንስ አይ ትዳሯ ይበልጣል አላቸው? መጀመሪያ አካባቢ ዩኒቨርሲቲ ያው ከዛ ወደዚህ ወደ ወሎ ዩኒቨርሲቲ ቅያር በሚደረስ ሰዓት ሙሉ በሙሉ እስከምትቀየር ድረስ ኢንፎርሜሽኑ ብዙም አንተን አልተባለም። ድብቅ ነበር ያ ሙሉ እስከሚጨርስ ድረስ ከዛ በኋላ እየመጣሁ ነው እየደረሱ ነው ስትለን ራሱ ማመን ያቃተን ኦልሬዲ ወይስ የሆነ ችግር አጋጥሟል ወይስ ደግሞ በዛ ወቅት ደግሞ ምንም ብዙም አልተማሩ ተበላ ነው ነው ነገር አወዛግቦን ነበር ትንሽ። ከዛ በኋላ ግን ያው ከተወሰነ ጊዜ በኋላ ለእንቴ ያው ሽማግሌ ይመጣል ብላ ስትነግራት ነው በቃ እኛ ራሱ የሆነ ነገር አለ ማለት ነው። እንደው ምናልባት 16 ዓመት ቀላል የሚባል በጣም ረጅም ጊዜ ነው። አሁን ብዙ ትዳሮች አንድ ዓመት የሚቆዩ ትዳሮች በጣም ከባድ ነው እና ይሄ ደግሞ በጣም ብዙ ትምህርት ይሰጣል ብዬ አስባለሁ። እና እንደው ከዚህ ጋርም ተያይዘው ሸኻችን ከዚህ ብዙ ነገሮችን ኮርስ ሰጥተውናል። ግን ከሳቸው የተዳሩት ምን የተማሩትን ነገር ለተመልካቾች ለተካፈሉ በጣም ደስ ይላል። ምክንያቱም ይህን ያክል ጊዜ መቆየት በጣም ብዙ ነገሮችን አልፎ ነው የሚደረሰው። ተመልካቾቻችን ምን የያዙ ከእናንተ ትዳር ጋር አቆራኝታችሁ ምን ልትመክሩልን ትችላላችሁ? ከአጀማመሩም ብዙ ትምህርት እንደወስዱ ይስተላለግን ማለት ነው። መርሐባ። ያው ትዳር ማለት እንዲሁ ቀላል ነገር የሚታይ አይደለም። ራሱ የቻለ ትልቅ ተቋም ነው ትዳር ሲባልና ያንን ተቋም ለመመስረት ደግሞ ብዙ ሂደቶችና ብዙ መስዋዕትነት መከፈል ያለበትን ተከፍሎ ነው ቆመውና ሀያትን ያው ሳገባ ብዙም መጀመሪያም እንደዚህ ብዙ ገቢ የሚባል እንኳ አልነበረም። ያው አላህን በመወከልና ያው ነቢያችን ሶስትን ነገር አስቦ ያደረገ ነገር አላህ ያግዘዋል። ያሉት ሐዲስ አለ። አንዱ ምንድነው ከሐራም ነገር ለመጠበቅ ብሎ እንደዚሁም ደግሞ እስላማዊ ቤተሰብ ለመመስረት ብሎ ትዳርን የመሰረተ ሰው አላህ ሱብሓነሁ ወተዓላ ስኬታማ እንደሚያደርገውና እንደሚያግዝለት ራሱ አላህ ቃል ገብቷል ብለው ነቢያችን አላህም እየቆሙ ፉቀራ ዩግኒሂም ላሁ ሚን ፈድሊህ እነዚህ ልጆቻችሁን ባል የሌላቸውን ያላገቡ ልጆቻችሁን አጋቧቸው ካለ በኋላ ገንዘብ ባይኖራቸው እንኳ ደሃ እንኳ ቢሆኑ አላህ ሱብሓነሁ ወተዓላ ራሱ በችሮታው እንዲቃቁና ሀብታም እንዲሆኑ ያደርጋቸዋል ብሏል አላህና ይሄ ጋብቻ ኒካህ የሚባለው ነገር የሀብት ሰበብ ነው። ሐቂቃ ተወኩል አድርገን እውነተኛ ተወኩል ማለት ነው። በአንደበታችን የምንናገረው ሳይሆን በቃ ኒካህ በረካ ያመጣል፣ ሪዝቅ ያመጣል የሚለውን አስበን ከገባን ያንን ነገር አላህ ሱብሓነሁ ወተዓላ ተግባራዊ እንደሚያደርገው በራሴ ህይወት ላይ ያየሁት ነው እና አልሐምዱሊላህ እሷን ከማግባቴ በፊት የነበረውና እሷን ካገባሁ በኋላ ያለው ህይወታችን በጣም የተለያየ ነው፣ የተራራቀ ነውና ትዳር በተለይ ደግሞ ፍቅር ሲኖር፣ መከባበር ሲኖር፣ መቻቻል ሲኖር ደግሞ ቤት ላይ በረከት አላህ ያሰፍናል። ጭቅጭቅ ሲኖር ደግሞ በረከት ይነሳል፣ ሪዝቅ ራሱ ይሸሻል። ስለዚህ በትዳር ህይወታችን እኛ አልሐምዱሊላህ እስካሁን ድረስ እንደዚህ ተጋጭተን እንደዚህ ብለን የሷ ቤተሰብ መጥቶ ሸንግሎ የኔ ቤተሰብ ገብቶ ሸንግሎ ወይም ጓደኞች መጥቶ ሸንግሎ አንድ ቀን እየተከሰተ ያከናካያችን ማንም ሶስተኛ ወገን ጣልቃ ገብቶ አንተ እንደዚህ ብታደርግ አንቺ እንደዚህ ብታደርግ ይሄን አስተካክል ይሄን አስተካክል ተባብለን አናውቅም እስካሁን ድረስ አልሐምዱሊላህ ረቢል ዓለሚን። ያው ችግርም ካለ ተነጋግረን ያው እሷም በዲኗም ማሻአላህ ቅራአትም
ያልቀራች ናት። በአካዳሚክ እውቀቷም ደግሞ ከእኔ በጣም የተሻለችም ስለሆነች እንደዚህ ለመነጋገር ብዙ ችግር ስለሌለባት ያሉንን ትዳር ላይ አብሮ ሲኖር መቼም ያው አለመስማማት ምናምን ይኖራል። እኛም ብቻ ሳይሆን ሐታ ረሱሉላህ ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ጋር የነበረ ግጭቶች እንዳሉ ይታወቃል። ያንን ደግሞ እንዴት አድርገን ነው መፍታት ያለብን? እስልምና አስተምሯል። እና ቤታችን የዲን ቤት ከሆነ እኔ አላህን የምፈራ ከሆነ እሷ አላህን የምትፈራ ከሆነ እኔ እሷን አልበድላትም ማለት ነው። ምክንያቱም እሷን ከበደልኳት አላህን የሚያደርገኝ ነገር ስለምወድ ማለት ነው። ነቢያችንም ዓለይሂ ሰላቱ ወሰላም በሐዲስ እንደገለጹት ስለ ሴቶች ሲናገሩ ሴቶችን ተንከባክበን አክብረን እንድንይዛቸው ነግረውናል። ማአክረመሁነ ኢላ ከሪሙን ወማ አሃነሁነ ኢላ ለኢሙን። ሴቶችን አክብሮ ተንከባክቦ የሚይዝ ሰው የተከበረ ሰው ነው። እነሱን የሚንቅ የሚያዋርድ ደግሞ የተናቀና የተዋረደ ሰው ነው ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ስለዚህ ወራዳ ላለመሆን ሙከረም የተከበርኩ ለመሆን የግድ ባለቤቴን ማክበር ስላለብኝ በእንደዛ ሁኔታ ነው እና እምነቴ በሚያዘው መሰረት ስለማስተዳደራትና ስለምንኖር የመበዳደል የመገፋፋት ሁኔታ የለም። እሷም በተመሳሳይ ሁኔታ ስለምታውቅ በደንብ ስለምታውቅ የባል ሐቅ ምን እንደሆነ ታውቃለች። በዛ መሰረት የእንትን ማለት ሁኔታ የለምና አልሐምዱሊላህ እስካሁን ድረስ በፍቅር በመቻቻል በመከባበር ያለንበት የትዳር ሁኔታ ነው የሚያለውና ሌላውም መሆን ያለበት ይሄ ነው። በተለይ የሙስሊም ቤተሰብ እና ከእስልምና ውጭ ያሉ ሰዎች የሚመሰሩት የቤተሰብ ሁኔታ የተለያየ መሆን አለበት፣ ተመሳሳይ መሆን የለበትም። ምክንያቱም ዲናችን ስለ ሴቶችን እንዴት አድርገን መያዝ እንዳለብን እስልምና አስተምሮናል። ሴት ሚስት ደግሞ ባሏን እንዴት አድርጋ መያዝ እንዳለባት፣ እንዴት አድርጋ የእሱን ሐቅ መወጣት እንዳለባት በግልጽ እስልምና ዲናችን ስላስተማረን ችግሩ ምንድነው? ዲናችንን ያለመረዳት ነው፣ ያለማወቅ ነው ችግሩ። አውቀን ደግሞ ካወቅን በኋላ ያንን ደግሞ ተግባራዊ የማድረግ ችግር ነውና ሁላችንም ወደ ዲናችን እንመለስ። የነቢያችን ዓለይሂ ሰላቱ ወሰላም ከሚስቶቻቸው ጋር የነበራቸው አላቃ እንዴት ነበር የሚለውን ሲራቸውን ማንበብ ነው። ከዛ በኋላ ያሉ ሰሃቦች ከሚስቶቻቸው ባልከ ይህንን አንብበን አውቀን ዲናችን በሚያስተምረው መሰረት ከሄድን ጭቅጭቅ የሚባል ቤታችን ውስጥ አይመጣም። ከዲን ባፈነገጥን ቁጥር ነው ቤት ውስጥ ችግር የሚፈጠረው። አንድ ታላቅ የሰለፍ ዓሊም ምን ይላሉ? እኔ ከአላህ ጋር መራቄን የማውቀው በሁለት ነገር ነው ይላሉ። አንደኛው ለእኔ ታዛዥ የነበረችው የምትወደኝ የምታፈቅረኝ ሚስቴ መገላመጥ ትጀምራለች። የዛን ሰዓት አላህ ጋር የሆነ መስመር የተቋረጠብኝ አለ ማለት ነው ብዬ ራሴን እወቅሳለሁ። እንደዚሁም ደግሞ ፈረሴ እስከዛሬ የፈለኩበት ቦታ ስታደርሰኝ የነበረችው በቅሎዬ ወይም ፈረሴ አጋጣሚ መንገድ ላይ እየሄደች እያለች በርግጋ በምትጥለኝ ሰዓት እዛ ሰዓት እሷ ለሚወቅሰዋል ከአላህ ጋር የሆነ ነገር ያበላሸሁት ነገር አለ ማለት ነው ብዬ ራሴ ነው ያለሁ። ስለዚህ አላህ ጋር ስንጣላ ቤታችን የሆነ ምሽኪል ባልና በሚስት መካከል የሆነ ነገር ይፈጠራል። ስለዚህ ያ እንዳይሆን ሁላችንም አላህን እንፍራ፣ ወደ ዲናችን እንመለስ። የትዳር ትልቁ መሰረቱ መከባበርና መቻቻል ነውና ሁላችንም እንተባበር፣ እንቻቻል ይገባናል። ምክንያቱም አብሮ ሲኖር ማንም ሰው ዕቃ ጋር አብሮ ይጋጫል፣ ሲሄድም እግር ከእግር ይጋጫል የሚባል ነገር አለና ማንኛውም ሰው ቤቱ ሲኖር አለመስማማት ሊፈጠር ይችላል። ያንን ግን ችግሩን የምንፈታበት ሁኔታ ግን በተረጋጋና ሰከን ማለት ችግራችንን ለመፍታት መሞከር ነው። ይሄን ነው ማለት ነው። መርሐባ። እንግዲህ ለተመልካቾቻችን ትልቅ ስንቅ የሚሆን ነገር ነው ሸፋችን።
ያው ብዙ ሰዓት ነው የያዝንባችሁ፣ ግን እንደው እንዲህ ከተገናኘን አይቀር የተወሰነ እስከዛሬ ያው የምናወራው እንዲህ ተመልካቾችን የሚመለከት ነገር ነው፣ እኛን የሚመለከት ነገር አይደለምና ሳናነሳው እንዳንሄድ የምፈልገው አንድ ነገር አለ። እሱም አብዛኞቹ ተመልካቾች እኛም የምናውቃችሁ በዳዕዋ ህይወታችሁ ነው። የተለያዩ መድረኮች ጋር የተለያዩ ዳዕዋ መድረኮች ጋር እየተገኛችሁ ብዙ ምክሮችን ስትሰጡ ነውና እንደው እሱን በተመለከተ የተወሰነ ነገር ብትነግሩን ደስ ይላል። መቼ ነው የጀመራችሁት? በተለይ መድረክ ላይ ሰው በተሰበሰበበት ዳዕዋ ማድረግ ቅድምም ከተላልቅ መሻይኾች በፊትም ብለው ነግረውናልና እስኪ እሱን አጀማምራችሁን ብትነግሩን ለብዙ ወጣቶችም ደግሞ ብዙ ትምህርት ይሆናል ብዬ አስባለሁ። እንግዲህ የዳዕዋ ህይወቴን የጀመርኩት በ92 አካባቢ ላይ መጀመሪያ ጊዜ መስጊድ ላይ የወጣት ጀማዓዎች ነበሩና እዛ ላይ ነው ዘጠና ላይ እዛ ነው የዳዕዋ ከዛ በኋላ በመስጊድም ያጋጣሚ ነው ስራ ላይ እንቀሳቀሳለሁ ማለት ነው። እንደው ያኔ እንግዲህ 1992 ማለት በጣም ብዙ ወደኋላ በጣም ብዙ ይጎትተናል ይመልሰናል ያስባሉና መጀመሪያ ማን ነው ያጫችሁ ወይንም ደግሞ ዳዕዋ እንድታደርጉ ወይንስ በራስ ተነሳሽነት ነው? እስኪ እሱን ነገር አጫውቱን። ለምን አሁን አብዛኞቻችን ወይ የንግግር ክህሎት የለንም ወይ ደግሞ ሰዎች ፊት ለመወተን መናገር እንፈራለን። ግን የመጀመሪያ ጊዜ አንድ ተገፋፍተን ሰው ፊት አንድ የተቀረብን ግን እየተለማመድነው ለሰዎች በሚጠቅም ነገር እናካፍላለን ያስባሉና እስኪ ይሄንን ነገር ብታነሱ። ከዚያ በተጨማሪ ደግሞ እንዲህ በዳዕዋ ህይወታችሁ እንደው የማትረሱትም አጋጣሚ ካለ እንዲህ በዳዕዋ ህይወት ይሄ ገጥሞኛል ይሄ ተከስቷል ከሰዎችም ጋር ሊሆን ይችላልና እሱንም አብራችሁ ታነሱ። ዳዕዋ ስጀምር ያው ቅድም እንደገለጽኩት የወጣት ጀማዓ ነበርና ያው እዛ ጀማዓ ላይ እንቅስቃሴ ስናደርግ ከዛ ካሉት ከጀማዓ ውስጥ ያው ትንሽ በቂራአትም በምንም ያው ትንሽ የተሻለ እንትን ስላለኝ በዛ መሰረት ነው ጀማዓው ራሱ ገፋፍተው ነው ዳዕዋ አድርግልን ምናምን በሚል እና ሌሎችም ወንድሞች አሉ እነሱ ጋር በሐለቃ ነው የጀመርነው። መጀመሪያ መስጊድ ላይ እንደዚህ ሐለቃ እናደርግና ከሱብሒ በኋላ ምን ጊዜም የዳዕዋ ፕሮግራም አለ። ሱብሒ ላይ እንደዚህ ሐለቃ ላይ ዳዕዋ እናደርጋለን። ከዛ ከዳዕዋ በኋላ ደግሞ ምን ጊዜም ሶላዋት ምናምን ብለን ነው ወደ ቤታችን የምንገባው እና እዛ ላይ ነው መጀመሪያ የጀመርኩት። ከዛ ከሐለቃ ተነስቼ ከዛ ደግሞ ሚንበር ላይ ሆኖ ዳዕዋ ማድረግ እንዲነው እንደዚሁ ተለማመድኩኝ። ከዛም ያለፈ በየአንዳንድ ከተሞች ላይም በመንቀሳቀስ አንዳንድ መድረኮች ላይ እንትን በማለት የሚዘጋጁ ዝግጅቶች ላይ እዛ ላይ እየቀረብኩኝ ዳዕዋ ማድረግ ጀመርኩኝ እና ያው ሲጀመር እንደ ቀላል ትንሽ እንትን ያለ አሁን ግን ያው ሰፊ ያለበት ላይም ዳዕዋ እያደረኩኝ እንደዛ እና በዳዕዋ ህይወቴ ላይ ወላሂ አጋጣሚው እንደዚህ ያለ የምለው እስካሁን የለኝም። አላህ ይጠብቃችሁ። ህዝቡ በስስት 30 ጊዜ ራሱ ቢደገም በማይጠገብ መልኩ ነው አንደበታቸውና አላህ ይጠብቃችሁ። ወደ እህታችን ሀያት እንመለስ። ሼኻችን እንግዲህ ምን አይነት ባል እንደሆነ ገልጸሽልናል። በጣም የምትወጅላቸው ወደፊትም ባያቋርጡት በትዳራቸውም በዳዕዋ ህይወታቸውም እንዳያቋርጡትና ወደ ኋላ እንዳይሉበት የምትፈልጊው ሐላቸው ወይም ደግሞ ሁኔታቸው የትኛው ነው? እሺ ቢስሚላህ እንግዲህ ያው ብዙ ባህሪዎቹ በጣም ጥሩ የሆኑ ናቸው ማለት ከዲኑ ጋር የተያያዙ ናቸው። ከድር በጣም ሙእሚን ነው ማለት እንዴት ብለሽ ብትይኝ ረሱላችን ሰለላሁ ዐለይሂ ወሰለም የሙእሚን ነገር ይገርመኛል አሉና ጥሩ ነገር ሲያጋጥመው ይደሰታል፣ አላህን ያመሰግናል። መጥፎም ነገር ደግሞ ሲገጥመው ያው ይታገሳል፣ አላህን ያመሰግናል ብለዋልና ከሱ ተነስቼ ከድርም ጥሩም ነገር ሲያጋጥመው መጥፎም አንድ አይነት ነው ሐሉ ማለት ነው። ማለት በቃ መጥፎ ሲገጥመውም ያን ያህል እንትን አታይበትም፣ ጥሩም ሲሆን ሁሉም ተመሳሳይ ነው ማለት ነው።
ልክ ያንን እንትን ያስታውሰኛል ማለት ነው። እና ጥሩ አማኝ ነው ሙእሚን ነው ማለት ነው። ሁለተኛ ደግሞ ታጋሽ ነው በጣም ያው ለሆነ ብዙ ነገር ማለት ሰብር ያደርጋል። በቃ ያ የሆነ ሀጃ ካለው ያንን ነገር ምናልባትም ያልወጣ ነገር ማለት ነው እስኪ በቃ ረስቶታል ያንን ነገር እስከምትይ ድረስ ነው ትዕግስቱ ማለት ነው። ማለት የመጠበቅ አቅም አለው። የሆነ ጉዳይ ካለኝ ያንን ነገር ቶሎ ለማለት ነው የምፈልገውና ቸኩላለሁኝና እሱ ግን ያን ነገር ረስቶታል ብለሽ ልታስቢ ትችያለሽ ሁላ ማለት ነው። መጠበቁ እንደዛ ድረስ ነው እና በጣም እንደገና ደግሞ እንደዚሁ ኃይለኛ ነው። ኃይለኝነቱ ደግሞ ምንድነው ብትይኝ ያው ምንድነው ረሱላችን ኃይለኛ ብሎ ማለት ምን ብለዋል? ብዙ ጊዜ ማለት አጸፋ መመለስ እየቻለ የታገሰ ሰው ነው ብለዋልና እሱም እንደዛ ነው ማለት የሆነ ነገር እንትን አይልም በቃ ይታገሳል። አጸፋ ለመመለስ እንትን አይልም። ብዙ ጊዜ በሰብር ነው በትዕግስት ነው ሰዎች እንትን የሚይዘው ማለት ነው። እና የሱ ባህሪ ብዙ ከዲኑ ጋር በቃ የተባለው ማለት ጥሩ የሆነ ስነ ምግባር ያለው ሰው ነው። ብዙ መወደለት እሱ ነው አብዛኛው ማለት ነው። በዛ ላይ የሰው እንትን የለውም ማለት በቃ ይሄ ቂም የሚባል ነገር የለውም። ልክ የማን ነው የሰዓድ ኢብኑ አቢ ወቃስ ይመስሉኛል እሳቸው ጀነት የተመሰከረላቸው ሰሃባ የእሳቸውን አንድ ጊዜ አምር ኢብኑ አልዓስ እንትን ሊላቸው ማለት በቃ ጀነት የተመሰከረላቸው በምን ስራቸው ነው ብሎ ሊጠይቃቸው ሄደ ይላሉና ሊያያቸው ማለት ነው ስራቸውን። እናም ሲያያቸው ያው ቤታቸው አድሮ ሲያያቸው ምንም የተለየ ስራ የላቸውም እና ከዛም በኋላ በምንድነው ጀነት ማለት ምንም የተለየ ስራ የለውምና ጀነት እንዴት መሰከር እንደቻለ ሲጠይቃቸው ምን አሉ? ምናልባት ቂም የሚባል ነገር የለኝም በሰው ላይ ማለት ይሄ ውስጥ ክፋት ወይም ቂም የሚባል ነገር እንደዛ ብሏል። እና እሱም እንደዛ ነው በቃ ቂም የሚባል ነገር አያውቅም። የሆነ ማለት የሆነ ጥፋት እንኳን አጥፈተሽ የሆነ ነገር ተሰርቶበት ያልፈዋል ማለት ነው። በቃ ማለት እኔ ይገርመኛል። እኔ አሁን ይቅርታ እንኳን ብሎኝ ጊዜ ይፈልጋለሁ ማለት ነው ለመመለስ። እና እሱ በቃ ከመጀመሪያውም አይይዝም ማለት ትችያለሽ። ልክ የዛ አይነት ባህሪ ነው ያለውና አብዛኛው ባህሪው ከዲኑ ጋር የተያያዘ ነው ማለት ነው። እዛም ነው መጀመሪያም እኔ እንዳልኩሽ የትዳር ዝገባ ያው ዲኑን መሰረት አድርጌ ነው። ብዙ እንዳለው አጎቴ እንዳለው ብዙ የትዳር እንትኖች ጥያቄዎች ነበሩ። ያው ወጣት ስትሆኚ ይመጣሉ ብዙ አይነት ትዳሮች ይመጣል። ግን በሰዓቱ ምንም ማለት እንደዚህ ፍላጎት የለኝም ነበረ። አላህ ስለሻው ብቻ ነው ከሱ ጋር የተገናኘ ነው ማለት ነው። እና ያው እነዚህ ብዙ ስነ ምግባሮች ስላሉት በዛ ምክንያት ነው አብዛኛውን በሱ ባህሪ ማለት ነው ያው እስካሁን ድረስ አለንና ብዙ ባህሪዎች አሉ። ልጅ ፈልጊ ነው እንዳይተዋቸው የምፈልጋቸው ብዙ እና ጥሩ የሆነ ስነ ምግባር ነው ያለው። ማሻአላህ አላህ ይጨምርላቸው። ከዛም በላይ እንደሚሆኑ ደግሞ እኛ እንጠብቃለን እንገምታለን። ምክንያቱም መጀመሪያ ላይ የተናገሩት ሁሉም ወንድ መርህ አድርጎ ሊይዘው ሴት ልጅ ስታከብር ትከበራለህ እንዳልዋረድ እሷን ጠብቄ ይዛለሁ ማለታቸው ብቻ ትልቅ መልእክት ነው ለብዙ ባሎች ለብዙ ወንዶች የወደፊት ስንቅም ይሆናልና ያው ወደ ሸኻችን መመለሳችን አይቀርም። ምናልባት የምሰጋው ረመዳን ነውና ብዙ ጊዜያቸውን እንደሚዝባቸው ይችላሉ። ግን ወደ ሸኻችን ከመመለሳችን ጨዋታ ስለሆነ ሰዎችን በጨዋታችን መካከል ብዙ ቁም ነገሮችን ስለሚይዙ እንደ ጓደኛ ገጠመኞች ካሏቸው የጓደኝነት ገጠመኝ ያው ብዙ አሁን ከጓደኞች ጋር በዚህ እድሜ እንኳን ብዙ ገጠመኞች ነው ያስባሉ። እስኪ መለስ ብለን ብዙ አመት ሆናችሁ አሁን ደግሞ ዳዕዋ ሲጀምር 1990 ነው ብሎኛል። ከዚያ በፊት ነው ግንኙነታቸው ማለት ነው። እስካሁን ድረስ የዘለቀ ጓደኝነትም ስለሆነ ይሄ ራሱ የሚያስተምረው ብዙ ነገር ልናገር ያለውን ሀሳብ ሁሉ ተናገረች። አልሐምዱሊላህ በዳዕዋ በኩል ሸኾት ያው ልጅ ሆነን ነው የጀመረው። ሲጀምርም በዚህ አልተገደበም። ያው ከዛሬ ከ20 ዓመት በፊት ይመስለኛል ዳዕዋ ወተን ነበር አዲስ አበባ ከአዲስ አበባ ይሄ ቡታጀራ ጦራ ይሄ ዘቡ በገጠሩ በዛ እያስተማረም ነበረ። አልሐምዱሊላህ እዛ ከነበሩ ውስጥ ብዙ ዳዕዋ ልጆች ነበር ከ20 በላይ ነበር። ከዛ ውስጥ በቃ ህብረተሰቡ ጥሩ አይነት ዳዕዋ እያስተማረ ህብረተሰቡን በጣም ደስ ብሎት ካሁን ምን በተናገረ እዚህ ኮምቦሻ ልክ እንደሚታሰበው ሁሉ በሄደበትም ሀገርም ደግሞ እንደዚህ አይነት ዳዕዋ ዳርጎ በጣም ደስ የሚል ልጅ ነው እና አልሐምዱሊላህ ያው ሼህ ኸድር ካለው ባህሪ ያው ሀያት ባለቤቱ ጠቅሰዋለች። ወላሂ በጣም ቢደሰትም ባይደሰትም ለሱ ያው አንድ ነው። በቃ ማሻአላህ ሰው
ሰው ቢደሰትነት ነው እንጂ ሰው እንዲከፋ አይፈልግም። ካለው ባህሪው በጣም ጥሩ ባህሪ ነው። ይሄ ራሱ የትምህርቱና የሱ ዕውቀቱ በዚህ በኮምቦልቻና አልፎ ለዓለም የተገደበ ባይሆን ለኮምቦልቻ ብቻ ለዓለም በቃ ዓለም አቀፍ ዳኢ እንዲሆን ነው እኛ የምንመኘው። ምክንያቱም ምላሱ ቢጣፍጥ ነው፣ አንደበቱ ይጣፍጣል፣ አነጋገሩም ሁሉም ነገር ደስ የሚል ልጅ ነው እና አልሐምዱሊላህ በአንድ ወቅት እንደውም ሼህ ቃሲም ጋር አብረን እየሄድን ኹጥባውን ሰማውና እንደው ምን አለ ይሄን ኹጥባ የሚያደርገውን ነገር ጠርዞ ቢሰጠኝ ወደ ኪታብነት ቀይሬው ይሄን እንደው ዓለም አቀፋዊ ብናደርገው አይነት ነገር የሼህ መሐመድ ታጁዲን ልጅ ሼህ ቃሲም ማለት ነው እንደዚህ አይነት ነበራቸውና ያው አልሐምዱሊላህ ያው አብረን እየኖርን ነው። ወደፊትም ደግሞ በዱንያም በአኺራም በጀነትም አብረን እንድንኖር ነው የምንመኘው። በዛቸው አያይዛችሁ ከነሱ የትዳር ህይወት እነሱ ይነገሩናል እንደ ጓደኛ እንደ ቅርብ ሰው ተመልካች በደንብ ሀያት ከነገረችን ሸህ ከነገሩን የተለየ ነገር በጣም የሚገርማቸው በትዳር ህይወታቸው ካለ አጫውቱን። በዛ ወላሂ የተለየ ነገር ሁሉን ገልጸውታል። ሁልጊዜ ያው በመጣን ቁጥር ፍቅር ቤት ነው የፍቅር ቤት ነው። በቃ እኛ እዚህ መተን ከባለቤቴ ጋር መተን ሌላም ጓደኛ መጡ የነሱን በተግባር ዝም ብሎ ሰው ሳይናገር ተግባር አለ አይደለ በቃ ያንን ተምሮ የሚመለስበት ቤት ነው። አልሐምዱሊላህ ተከባብረው እሷም ጥሩ ባህሪ ያላት ሸኸድርም ጥሩ ባህሪ ያላቸው ተከባብረው እኛም ደግሞ የመተን በአይን አይተን ብዙ ትምህርት የምንወስደውም ነገርም አለ። ያን ነገር እየወሰድን ያን ነገር ደግሞ ያየነውን ነገር ወደ ሚስቶቻችን እና ሌሎቹ ደግሞ እንዲማሩ ከእነሱ የወሰድነውን ደግሞ ለሰዎችም እየተናገርን እስከ ደረጃ አብረን ያለነው አልሐምዱሊላህ። ትንሽ ጊዜ ነው የሚያሰለችም አይደለም ጨዋታ ተመልካቾችም አይሰለችም። እናንተ ግን አፍታ ጠይቃለህ እንዳልሽው ነው። ሐቂቀተን እኔ ብዙ ቦታ ስንቀሳቀስ ብዙ ሰዎች ስለ አርሂቡ ሲያወሩ አንደኛ በዋናነት የሚያነሱብኝ ስለ ሼህ ነሰር እንደውም ከዚህ በፊት በግል ሳልነግራቸው አልቀርም ብዙ ሰዎች ብዙ ጥያቄ ይጠይቁኛል። ያው ይገናኛሉ ብሎ ስለሚያስቡ ለሳቸው መልእክት እንዲሆን ማለት ነው። ብዙ ሰዎች ስልካቸውን ይፈልጋሉ። በጣም ተቀባይነት አግኝቷልና ስለዚህ ምንም የሚሰለች አይደለም። ምናልባት ስጋት እንዳልኩሽ የረመዳን ጊዜ ስለሆነ ጊዜ እንዳንሸማ ብቻ ነው። አይ ሼህ እንግዲህ ሀዩ ያው ብዙ ነግራናለች ስለናንተ። ሀያት ለሴቶች ሞዴል የምትሆን ሚስት ነች። ምክንያቱም ባለ ሀብቶች ሲፈልጓት አልፈልግም ብላለች። እዛ ላይ ደግሞ ስኬታማ ወይም ደግሞ የዘመኑ ሴቶች አሉበት ደረጃ መጎናጸፍ የምትችል እህት ነበረች እና ትምህርቷን መስዋዕት አድርጋለች። ሌላ ትዳሮችን መስዋዕት አድርጋ እናንተ መርጣለች እና ትዳር ውስጥ ሀዩ ምን አይነት ሚስት ናት? ሴቶች ከሷ የትዳር መምራት አቅም ለባሏ ካላት እንክብካቤ ለባሏ ካላት ፍቅር ሸኻችንም እንዳሉን ነበርና እስኪ ለሴቶች የሀዩን የሚስትነት ሁኔታ ግለጹልን። ከዛም ደግሞ እንዳታቋርጠው እንድትቀጥልበት በጣም የምትወዱላት ባህሪዋንም በዛው። ያው እንግዲህ ሀያት እንደተባለው ያው ትዳሯ ለኔ ስትል ያው መስዋዕትነት ከፍላለች። በትዳራችን ስንኖር ያው ሴቶች በባህሪያቸው ባላቸውን ውጭ ያዩትን ነገር ቤት እንደዚህ ግዛልኝ እንደዚህ የሚባል ትላለች። የሚታወቅ ነገር ስለሆነ ማለት ነው። እሷ ላይ ግን ሀቢበተን ያው እዚህ ስላለች አይደለም አላህም የሚያውቀው ነው። አንድም ቀን እንደዚህ ያደርግልኝ ይሄን ግዛልኝ እንደዚህ እንትን ብላ እኔን አጨናንቃኝ የምታውቅበት እንትን የለም። ካለን እንትን እንላለን ደግሞ ይሄን አድርግልኝ ብላ በአጠቃላይ ጠይቃኝና እኔን አጨናንቃኝ በፍጹም አታውቅም እና ባለን እንዲጨናነቅም ፍላጎቱም የላትም እና ባለን ሁኔታ በአቅማችን በፈቀደ ነው ኑሯችን የምንኖረው። አልሐምዱሊላህ ኑሯችንም አልሐምዱሊላህ ደስ የሚል ነው እና በልጆች ማስተዳደግ ላይ ያው ልጆቿ ማሻአላህ እንደዚህ የሰሃቦችን ህይወት እንደዛ በቃ እስላማዊ ቤተሰብ መመስረትና መገንባትን ነው እንትን ፍቅሯ ማለት ነው ሐቂቃ እና በቃ ልጆቼ እዚህ በሱና ላይ ሀያት ሷሃባ የማቀርበው እንትን እዚህ እኛ ቤት መሆን አለበት ጽኑ የሆነ ፍላጎት አላት እና ድሮም ጀምሮ የምመኘው ይሄ ነው።
ልጆችን በቃ እስላማዊ ቤተሰብ በቃ የዲን አለይታ ሊሆኑ የሚችሉ ልጆች በዕልሙም በስነ ምግባርም የታነጹ መሆን አለባቸው የሚል እንትኑ አላት፣ ፍላጎቱ አላት። ያንን ለማድረግ ደፋ ቀና ያለች ናት እና ልጆቿ በሁሉም በቃ በዲኑም በአካዳሚክ እውቀታቸው የተሻሉ ሆነው ዋናው ዓላማ በቃ ለዲናቸው አለይታ እንዲሆኑ የሚል ፍላጎቱ አላት እና ያንን ፍላጎቱ ያው አላህ ያሳካል ኢንሻአላህ። ያ ነውና አጠቃላይ እኔ እንደዚህ ወደሉ አለባት ብዬ እንትን የምለው ነገር የለም። አልሐምዱሊላህ ያለውን መልካም ባህሪያቶች አሁንም በዚያው ላይ እንድንቀጥልና እስከ መጨረሻው ህይወታችን የአላህ እዚህ ዱንያ ላይ ትኖራላችሁ ብሎ እስከፈቀደው ድረስ ሀያታችን አንድ ሆነን በአንድ ጉድስ ሆነን በእንደዚህ አሁን ባለንበት የመፈቃቀል የመዋደድ የመከባበር እንትን በዛ እንድንዘልቅ ነው እና ሁሉ ነገሯ ማሻአላህ ናት ለማለት ነው። ማሻአላህ አላህ ይጨምር። ቅድም መጀመሪያ አስተዋወቀን አልነበረችም። ማሻአላህ ምን አይነት እህት ነች ፊርዶስ? አይቶ ትረዳለህ አይደል? ቀናት ስትል ነበር እኛ ለመሰደብና አላህ ይጠብቃት። ሰላም ወጣችነት ዘውጅ ሷሊህ ሌላው ግን እንዳንዘነጋው ቅድምም ሲጠቅሱ ነበርና ያው ተመልካቾችንም ሁሉም ደግሞ ፋቲሃ እንዲቀሩ ለማስታወስ እንፈልጋለን። ያው ሸኻችንም ይሄንን ብዙ ተመልካችም ያየዋልና ትልቅ ኸይር ነው። እህታችን ሀያት አባት አይደለም? አይዋ ፋቲሃ ቀርታችሁ ሰዋቡን አድርሱላቸው። እየጨረስን ነው። ሀዩ ስለ ሸኽን ከምንጠይቃቸው አንቺ የምንጠይቅሽ መረጥንና በጣም ታጋሽ ናቸው፣ በጣም ሰብረኛ ናቸው፣ ቂም የላቸውም ብለሽናል። ባልና ሚስት ሲኖር ደግሞ ይጋጫል። ስለዚህ ግጭት ሲኖር ሸኽ ሲናደድ ወይም ደግሞ ሲከፉ በምን አይነት ሁኔታ ነው የሚያሳልፉት? አሁን እንዳልኩሽ አብዛኛውን ጊዜ ዝም ነው የሚለው፣ በዝምታ ነው በቃ ማለት ምንም አይነት ከቤትም ችግር ይኖር ውጭም ላይ ጥሩ መጥፎ ነገር ይግጠመው ዝምታ ነው የሚመርጠው። በቃ ይሄ ነው ትልቁ ቁጣው ማለት ነው። ማለት ዝምታ ማለት ማክሮፍ እንደዚህ ምናምን አይደለም። ኩርፊያ ያን ያህል እንትን አይደለም፣ ግን በቃ ዝም በማለት ያሳልፈዋል። ንግግር አይነ ማለት ክፉ ነገር አይናገርም፣ መተው ነው በቃ ብዙ ጊዜ ማለት ነው። ትቶ ነው የሚያልፈው እና ይሄ ባህሪው ያው አንደኛ ትዳርሽን በቃ ማለት መቻል ማለት ነው። መቻቻል አንድ ነገር ነው፣ ለትዳርሽ መሰረት ነው ማለት ሁልጊዜ አንድ አይነት እርግጥ ጠብ አይኖርም አይደለም እኮ ማለት ብዙ ጊዜ ባይሆንም የተወሰነ የምትጋጩ ነገር ይኖራል፣ የምትጠብ ይኖራል፣ በእርግጠኝነት አዎ ይኖራል በደንብ። ግን ያው ያንን ነገር በመቻቻል እንደዚህም በመነጋገር እኔ በመነጋገር አምናለሁኝ። ብዙ ጊዜ እያንዳንዷን ነገር በቃ መናገር ደስ ይለኛል። ማለፍ ይዤ መቀመጥ አልፈልግም። ከድር ደግሞ ከመሰረቱ ማለት በቃ ይተወዋል፣ የመተው አቅም አለ። አሁን አንቺ የሆነ ሳትናገሪ እኔ አሁን ሳልናገር የውስጤን የሆነ አውጥቼ ሳልናገር መጥፎ ነገር ማለት የያዝኩትን ነገር ሳልናገር መተው አልችልም። እሱ ግን ይተወዋል በቃ ማለት አይይዝም። እኔ በጣም ከሚገርመኝ ባህሪ ውስጥ ይሄ ነው እና ያው እንዳልኩሽ በትዳር ህይወት ውስጥ ያው መቻቻል ዋናው ነገር ነው። አንዳንዴ ፍቅር በኋላ ሊመጣ ይችላል እኮ ማለት መጀመሪያ አሁን እንዳልኩሽ እንገናኝ ይሄ ፍቅር የሚባለው ነገር መጀመሪያ ላይ ያው አንተዋወቅም ብዬሻለሁ። ግን ገብተሽ ያው ስትቻቻይ እንዲሁም ስትተጋገዢ ስትረዳጂ ያኔ የሚመጣው ነገር ጥሩ ነው። በቃ ረጅም ህይወት እንድትዘልቂ ያደርግሻል እና አሁንም በዛ ነው ማለት ነው ትዳራችንን እየመራን ያለ ነው። ያው እንተጋገዛለን፣ እንቻቻላለን። የሀሳብ ልዩነት እንኳን ቢኖር ያው በዛ ነገር ላይ ተቻችለሽ ታልፊያለሽ ማለት ነው። ችግርም ሲፈጠር እንደዛው ነው። ያው አብዛኛው ወጣትን እየከበደው ያለው ሸኻ አሁን ላይ ማለትም ትዳሩ አመታት ሳያስቆጥር ቀድሞ የሚበጠስበት በተለይ የመጀመሪያ ትዳር አማቶች በጣም ከባድ ስለሆኑ ናቸው። እድገታችን የተለያየ ስለሚሆን አንተዋወቅም፣ እልህ አለ፣ ሸይጣን አለ፣ ነፍስ እያለች። ስለዚህ ወሳኙ ነገር እናንተ ምንም ሳይኖራችሁ እሷም ተማሪ ሆና እናንተም ደግሞ እንደነገራችን ነውና የመጀመሪያ የትዳር ህይወታቸውን በምን መልኩ ቢያሳልፉ ትዳራቸው ቀጣይ ይሆናል? ከእናንተም ተሞክሮ አጋሩልንና ሼኽ ይንገሩ።
ያው ቅድም ገልጬዋለሁኝ። እንግዲህ ትዳር ሲባል በሆያ ሆይ ዝም ብለን ዛሬ መስርተ ነው ከዛ በኋላ ትንሽ ቆየት ብለን ደግሞ ልክ እንደ ህፃናት ጨዋታ ቃቃው ፈረሰ እንደሚባለው ደግሞ ያንን አፍርሰ ነው በየግላችን ህይወት እንትን የምንልበት አይደለም። ያው መጀመሪያ ቆም ብለን ትዳር ስንመሰረት የትዳርን ክብር የትዳርን ታላቅነት አውቀን ከዛ ወደ ትዳር ከገባን በኋላ ደግሞ ሰው ሲባል መቼም ፍጹም ማንም የለም። ማማሱማ ኢነል አንቢያ ከነቢያቶች ውጭ ያለ ሁሉ ስህተት ላይ ይወድቃል። ሙሉዎች አይደለም ጎደሎዎች ነን ሁላችንም። እኔ በራሴ ብዙ ደካማ ጎን አለኝ። ሌላውም ደግሞ እንደዚህ በተመሳሳይ ሁኔታ ብዙ ደካማ ጎን ይኖረዋልና ትልቁ ነገር የትዳር መሰረት መቻቻል ነው። አሁን ያሉ ትዳሮች ናቸው ዛሬ ተመስርተው ነገ ወይ ከነገ ወዲያ የሚፋሱት። ቀደም ብለው የነበሩ የአባቶቻችን የእናቶቻችን ትዳር እኮ ያው ብዙ መሸቃ ብዙ ችግር እየደረሰባቸው ነገር ግን ተቻችለው ተከባብረው ግን እስከ ህይወታቸው ፍጻሜ ድረስ አብረው የሚዘልቁ ብዙ አባቶች ብዙ እናቶች ነበሩ። ለምንድነው? ለትዳር ክብር ስለሚሰጡ ማለት ነው። አሁን ግን ወደ ትዳር ስንገባ ለትዳር ክብር ሰጥተን ሳይሆን በቃ ስሜት ገፋፍቶ ለስሜት ነው ብዙ ወጣት ወደ ትዳር እንደሚለው። ከዛ በኋላ ስሜቱን እንትን ካለ በኋላ አዲስ ነገር ሳያገኝ ሲቀር ትዳሩን ወደ ማፍረስና የትዳርን ሸክም የመሸከም አቅም አይኖርም ማለት ነው። ስለዚህ የትዳር መሰረት ትልቁ ነገር መቻቻል መከባበር ስለሆነ በተለይ የመጀመሪያው የጋብቻ ህይወት ላይ አሁን እንዳልሽው አንቺም እሱም ረጅም እድሜውን ለብቻው ነው ከቤተሰብ ጋር ያሳለፈው፣ እሷም ደግሞ ረጅም እድሜዋን ከቤተሰቦቿ ጋር ነው ያሳለፈችውና በአንድ ጣራ ስር ሲሆኑ የተለያዩ ባህሪ የነበረው ሰው አንድ ላይ ሲሆን ቶሎ ለመግባባት ይቸገራል፣ ጊዜም ይፈጃል። ስለዚህ ይሄንን አውቆ ባህሪ ለባህሪ እስከሚዋዋጡና እስከሚግባቡ ድረስ ሶብር ማድረግ ትልቁ ነገር ሶብር ነው። ተሐሙል ማድረግ የሚመጡ ችግሮችን ለመቋቋምና ለመሸከም ዝግጁ መሆን። ይሄ ከሆነ ትዳሩ ቀጣይነት ይኖረዋል። አለበለዚያ ማንቻቻል ከሆነ እሷ አንድ ስትናገር እሱ አንድ ሲናገራት እሷ ሁለት ሶስት እጥፍ አድርጋ የምትመልስ ከሆነ እሱ ሲሳደብ እሷ ማነው ሲሳደብ እሷ ሄዳ ብትር የምታነሳ ከሆነ እንደዚህ አይነት ከሆነ ትዳርን ሊሆን አይችልምና ወደ መፍረስ ደረጃ የሚደርሰው ይሄ ነውና ትልቁ ያው በሰላም ህይወት ነው። በዚህ በሸሪዓ ፍርድ ቤት ውስጥ ስለምሰራ የባልና የሚስት ጉዳይ በብዙ ጉዳይ ሆኖ ነው እኛ ጋር የሚመጣውና አንድ ወር ሁለት ወር ቆይቶ ለፍች የሚመጣ ሰው አለ። ምንድነው ችግራቸው? የተለያየ ችግር ነው። ዋናው መሰረቱ ግን መቻቻል መጥፋቱ ነው። መቻቻል መከባበር የሚባለው ነገር አለመኖር። ሌላው ደግሞ ቅድም እንደገለጽኩት ዲናቸውን በቃ ቤታቸው የዲን ቤት አለመሆን። እሱ አላህን የሚፈራ ከሆነ የእሷን ሐቅ ይጠብቃል። እሱ አላህን የምትፈራ ከሆነ በባል ሐቅ እንዳትጠየቅ የባሏን ሐቅ ትጠብቃለች። ይሄ ከሆነ ሰላም የሰፈነበት ቤት ነው የሚሆነውና እንቻቻል፣ አላህን እንፍራ። ይሄ ከሆነ ቤታችን ትዳራችን የሰመረ ትዳር ይሆናል ማለት ነው። ትዳራችሁ ውስጥ እንደው ከባድ አስቸጋሪ ጊዜ ገጥሟችሁ በሆነ መፍትሄ ያለፋችሁበት ካለ ምናልባት ለተመልካቾች ቢሰሙ ጥሩ የሆነ ነገር ካለ እሱን አጫውታችሁን አክብሮታችሁን ፍቅራችሁን በህዝብ ፊት ተገለጻችሁ እንጨርሳለን። ኻሊድ የቀረ ካለ ትጨምራለህ? አንጀል በእኔ በኩል ኢንሻአላህ እንግዲህ ብዙ ነገሩ ባንዴ የሚያልቅ ላይሆን ይችላል። ብዙ የተሞከሩ ስላላችሁ ተመልካቾች ግን ከዚህ ቆይታችን ብዙ ነገር ይወስዳሉ። ብዙ ነገሮች ስለወራ የሚጨምረው ብዙ ሀሳብ የለኝም። በማየት ሀሳብ ላይ ከባድ የትዳር ጊዜ ኖሮ እንዴት ተወጣችሁት? ሀይ እስኪ ንገረን። አዎ ማለት እንደዚህ በጣም እንደዚህ ከባድ የሚለው ነገር ብዙም የለም እስካሁን ድረስ። ምናልባት እንዳልኩሽ የመጀመሪያ ትምህርት እንዳቆምኩኝ አካባቢ ያው ጥሩ ስሜት ላይኖረኝ ይችላል የዛኔ ማለት ነው። በኋላ ላይ ያው በተወሰነ ደረጃ ተምሬያለሁ። የተወሰነ ማለት እንደ ያው በማልፈልገው ዲፓርትመንት ቢሆንም እንትን ብያለሁኝ። ሁለተኛ ልጄን ማጣቴ ሀዘን ነበረኝ በሰዓቱ ማለት ነው።
እሱንም ያው አላህ ስላልሻው ስላልፈቀደው ነው። በዛ ላይ ደግሞ ያው ሸፋዓት ሆነኛለች በሚል አልፈዋል። ያ ነው ትንሽ እንትን የምለው ማለት ነው። ከዛ ውጭ ግን እንዲህ ከበድ ያለ ህይወት ብዬ የምለው ነገር የለኝም። ያው እንዲህ ልናገረው የምችለው ማለት ነው። ሁሉም ያው የምንፈታው ነገር ነው። የሚከሰት ነገር የሆነ የተወሰነ ሊኖር ይችላል ግጭት ምናምን፣ ከዛ ይፈታል። ያን ያህል እንደዚህ ችግር ነው ብዬ የማስበው ነገር የለም ብዙ ማለት ነው። ያው ተቀባዩ ነው የሚያከብደው የሚያከብደው ሰው። ለምሳሌ ያው ከዚህ በፊት እንዳስተማሩ ትንሽ ነገር ተፈጥሮ ያችን ሰው ለገዝፋት ይችላል። ትልቁን ነገር ደግሞ በመነጋገር ትንሽ አድርጎ ማለት ይቻላል። ስለዚህ እሱ እንደ አቀባበልሽ ነው። አሁን ትዳር ላይ ስትኖሪ እንዳንቺ ሁኔታ ነው ማለት ነው። ልክ አሁን እሱ እንዳለው ምናልባት አንቺ ያንን ችግር ለመፍታት የምትጥሪ ጥረት ካለሽ ትልቁ ችግር ቀላል ነው የሚሆነው ማለት ነው። ግን ነገራቶችን ትንሿን ነገር በጣም እንትን የምትይ ከሆነ ደግሞ ይብሳል ማለት ነው። ስለዚህ ለመፍታት መጣር ነው። ያው ትዳር ብለሽ እስከያሹ ድረስ ሁልጊዜ ለትዳርሽ ያው ይሁን በሚመጣው ነገር ዝግጁ ሆነሽ ያን ለመፍታት የምትጥሪ ከሆነ ቀጣይነት ይኖረዋል ማለት ነው። ትዳር ላይ ሲኖር የሆነ ነገር ፌድ ካደረገና ያ ነገር ከተበላሸ ሌሎች አማራጮችንም ግድ መሞከሩ አሁን እሷ ትምህርቷን ማቋረጧ ያው በእሷም ላይ ቤተሰቦቿም ላይ ተጽዕኖ ነበረውና ያ ትምህርቱ ስላልተሳካ ግን በቃ ትምህርቱ ተቋርጦ መቀጠል አለባት አላልንም። እሷም አላለችም። ሌላ አማራጭ ያው በመጀመሪያ በጤና ነበር ነበረው። ያ አልሆነም። በኋላ ላይ ግን ያው በማኔጅመንት ተመረቀች። ያው ይዛለች ማለት ነው። እና የሆነ ነገር አልሆነም ብለን በዛ ማቋረጥ ሳይሆን ይሄ በር ሲዘጋብህ ይሄንኛውን በር ደግሞ መሞከር መልካም ነውና ይሄ ነውና በህይወታችን ያው አስቸጋሪ የሚባል እስካሁን ድረስ አላጋጠመንም። እንግዲህ ያው ኢንሻአላህ ሁሉም ተመልካቾች ደግሞ ዱዓ ያደርጉበታል ብዬ አስባለሁ። እንግዲህ ምናልባት ይሄ እንግዲህ የመጀመሪያ ግንኙነታችን ነው። ከዚህ በፊት ሚዲያ ይዘን ወይም ሱና ቴሌቪዥን ወይ አፍሪካ ወዘለኛ ላይ እንዲህ ቤተሰብ ፕሮግራም ከሽፋችን ጋር አድርገን አናውቅም ነበር። ኢንሻአላህ ወደፊት እንግዲህ አላህ እነሱንም እድሜያቸውን በዘመን አድርጎ ጥሩ የተዳር ህይወት እንዲቀጥል ያው ተመልካቾች እንዲሆን ለመጠየቅ ፈልጋለሁ። በዚህ በኩል ለዛሬ ያው የረመዳን ጊዜ ስለሆነ ብዙ የቀረኝ ነገር የለም። ሌሎችን ፕሮግራሞች ወርሳሉ እንሄዳለን። ማለት የማይቀርሽ ነገር ካለ ተመልካቾች ይቻላል ሸኻችን ቢከብድም ለሐዩ ፍቅራቸውን ይግለጹ። ሐዩም እንደዚሁ ማለት ነው። እሺ ያው እኔ በጣም ነው የምወደው፣ በጣም ነው የማፈቅረው። ያው ለዚህም ነው ረጅም ጊዜ የቆየ ነው እና እድሜውን ያርዝመው። እኛ ሁሉ በሐያት ረጅም ሐያት ሰጥቶን ኸይር ስራ እየሰራን ማለት ነው። አሜን። ያው እስከ መጨረሻው ምን ዘልቃለህ አድርገን ነው ማለት ነው። ኢንሻአላህ ያው ዱዓ ባለቤቴ የልጆች እናት ረጅም እድሜ እንመኛለን። በዱዓ ነው የምንዘጋው። ዱዓ አድርጉላቸውና ሰላም ሰለላሁ ዐለይሂ ወሰለም። አሜን 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 አሜን